ከፋይናንስ አንፃር ዛሬ የማወራው ክራይሲስ ኤቨንቶችን እንዴት ማኔጅ ማድረግ እንችላለን በህይወታችን የሚያጋጥሙ ክራይሲስ ኤቨንቶችን ነው። እንግዲህ ክራይሲስ ኤቨንት ማለት ሁለት ነገር የሚያሟላ ማለት ነው። አንድ ነገር ክራይሲስ ውስጥ አስገባኝ የሚባለው በባህሪው ሁለት ነገር ሁለት ካራክተሮች አሉት፣ መገለጫ ጠባዮች አሉት። አንደኛው ያ ክራይሲስ የመከሰት እድሉ በጣም አነስተኛ ነው፣ ሎ ፕሮባቢሊቲ ነው ያለው። በየቀኑ የሚፈጸም ነገር አይደለም፣ በየቀኑ የሚከሰት ነገር አይደለም በባህሪው። ሁለተኛው ባህሪውና አስቸጋሪው ግን ከተከሰተ ግን በጣም ከባድ ነው። በቃ ሙሉ ህይወታችን የሚያበላሽ አይነት ኤቨንት ነው ሊሆን የሚችለው። አያድርስ ከደረሰ ግን በጣም ከባድ ነው። ስለዚህ ለእንደነዚህ አይነት ነገሮች ፕላን ማድረግ አለብን ነው ፖይንቱ። ይሄ በየቀኑ ለሚያጋጥሙን ነገሮች እሱ አይደለም እዚህ ውስጥ ዛሬ የምናወራው። ግን በህይወታችን ባይከሰት የምንፈልጋቸው ነገሮች አልፎ አልፎ ሊከሰቱ የሚችሉ በሌላ ሰው ላይ ሲደርስ ልናያቸው እንችላለን። ግን በእኔ ቢደርስስ ብለን ልናስብባቸው የሚገቡ ነገሮች ናቸው። ሁለቱን የሚያሟሉ ነገሮች ላይ ትኩረት እናደርጋለን ዛሬ። ሰዎች ግን እንዴት ነው ሪአክት የሚያደርጉት እንደዚህ አይነት ክራይሲስ ኢቨንቶች ሲፈጸሙ ከተባለ የሰዎችን ሳይኮሎጂ ካየነው በሁለት መንገድ እናየዋለን። ክራይሲሱ ከመፈጸሙ በፊትና ከተፈጸመ በኋላ። ክራይሲሱ ከመድረሱ በፊት ብዙ ጊዜ ሰዎች ቸልተኝነት ያጠቃቸዋል ወይም ኦቨር ኮንፊደንት ናቸው። ያ ነገር እንደማይፈጸም ምንም በቃ አያስቡበትም፣ አይጨነቁበትም። ምክንያቱም አልፎ አልፎ የሚያጋጥም ነገር ነው። በዘራቸው እንደዚህ አይነት ነገር ማጋጥሞ ላያቅ ይችላል። ከጓደኞቻቸው ላይ ደርሶም ላያቅ ይችላል። አሁን ሞት የሚባል ነገር ለምሳሌ አለ። ስለ ሞት ዛሬ ያሰበ ሰው ማን አለ? በየቀኑ ስለ ሞት አናስብም። ምክንያቱም አልፎ አልፎ የሚመጣ ነገር ስለሆነ የሆነ ሰው ሞተ ሲባል ያኔ እንደነግጣለን። ቀብር ስንሄድ ያኔ ለሟቹም ለራሳችንም አብረን እናለቅሳለን ማለት ነው። እንደነዚህ አይነት ነገሮች ናቸው ክራይሲስ የሚባሉት። አልፎ አልፎ ሊከሰቱ ይችላሉ። ስለዚህ ከመከሰቱ በፊት ጭራሽም ማናስባቸውም ይዟል። አልፎ አልፎ አስተዋሽ ያስፈልገናል ማለት ነው። ሁለተኛ ደግሞ ኦቨር ኮንፊደንት መሆን የሚባል ነገር ይታያል በሳይኮሎጂ ደረጃ። ማለት ይሄ ነገር አይደርስም፣ በእኔ ቢደርስም ችግር የለውም ብሎ የማናናቅ ጉዳይ አለ። ከተፈጸመ በኋላስ አሁን ጉዳዩ ሲደርስ ነው ችግሩ። ያ ክራይሲስ በተፈጸመበት ጊዜ በጣም ኦቨር ሪአክት ያደርጋሉ ሰዎቹ። ኢሞሽናሊ ፋይናንሻሊ በጣም ዳሜጅድ ይሆናሉ። ላይፋቸው ሚዘረብል ሁሉ ሊሆንባቸው ይችላል። ሁሉ ነገራቸው አቅጣጫውን ይስታል ማለት ነው። በአንድ ሰከንድ ሙሉ ታሪካቸው ሊቀየርባቸው ይችላል። እንደነዚህ አይነት ነገሮች ከመከሰታቸው በፊት ምንድነው ማድረግ ያለብን የሚለውን ነገር ባጭሩ እናያቸው። የመጀመሪያው ኢመርጀንሲ ፈንድ ነው። ሁሌ ደጋግመን የምንለው። አሁን ኢመርጀንሲ ፈንድ ክራይሲስ ውስጥ ለምን ይገባል ከተባለ ገንዘቡ ራሱ የምናስቀምጠው አጠገባችን ያለ ባንክ ምናምን አይደለም መሆን ያለበት። ራቅ አድርገን ነው ማስቀመጥ ያለብን። ለችግር ጊዜ ነው የምንፈልጋት ያችን ገንዘብ። ትንሽ ብር 50 ብር 100 ብር እየተጠራቀመች መቆየት አለባት። ጎላችን የሚሆነው ቢያንስ የ6 ወር ደሞዛችን መቀመጥ አለባት እዛ ቦታ ላይ። ለክራይሲስ ማኔጅመንት ነው የምንፈልጋት። ከስራ ብትሰናበትስ፣ መስሪያ ቤቱ ቢዘጋስ፣ ከስሮ የተዘጋባችሁ ሰዎች አላችሁ መስሪያ ቤት ወይም አንዳንዴ በተለይ አይቲ ምናምን ያሉ ሰዎች እንደነ ኤለን ማስክ ባለፈው እንዳደረጉት በሺዎች ለሚቆጠር ሰራተኛ ሌሊት ኢሜል ልኮላቸው ያድራል። ከነገ ጀምሮ እንዳትመጡ ብሏቸው ማለት ነው። ምንም ያልተዘጋጀ ሰው ከሆነ የሚቀጥለውን የቤት ኪራይ በምን ይከፍለዋል? ልጆች ያሉት ሰው ከሆነ እና ጥንቃቄ ማድረግ ያስፈልጋል። እንደነዚህ አይነት ኢመርጀንሲ ከችግሮች ከመምጣታቸው በፊት በተቻለ መጠን ፕላን ማድረግ አለብን ማለት ነው። እንደነዚህ አይነት የኢመርጀንሲ ፈንዶች ገንዘብ ስናስቀምጥ የምናስቀምጥበት ቦታ ላይ መጠንቀቅ የሚያስፈልገን ሁለት ባህሪዎች ቢኖሩት ጥሩ ነው። አንደኛ በጣም ሴፍ የሆነ ቦታ ነው ገንዘቡ መቀመጥ ያለበት። በጣም ሪስክ ያለው ቦታ ላይ መቀመጥ የለበትም። ምክንያቱም የሚያስፈልገው ለኛ ሪስክ ባለን ጊዜ፣ ችግር ባለን ጊዜ እንዲደርስልን ገንዘቡ ፈልገን ጭራሽ ራሱ ሪስክ ያለበት ቦታ ላይ መቀመጥ የለበትም። ሴፍ የሆነ ቦታ ነው መቀመጥ ያለበት አንደኛው። ስለዚህ በጣም ቮላታይል የሆነ እንደ ክሪፕቶ ከረንሲ አይነት ቦታ ላይ መቀመጥ የለበትም ማለት ነው። ገንዘቡ ብዙ ባያድግም ችግር የለም። አሁን ሴቪንግ አካውንት ቢቀመጥም ኢትስ ኦኬ። ዋናው ዓላማው እሱ ወልዶ እኛን ሀብታም እንዲያደርገን ሳይሆን ለክፉ ጊዜ እንዲደርስልኝ ነው። የ3 ወር ደሞዜን የ6 ወር ደሞዜን እዛ ላይ ባስቀምጣት ጥሩ ነው። ሁለተኛው ካራክተር ደግሞ ምንድነው? ሃይሊ ሊኩዊድ የሆነ ካሽ መሆን አለበት። ወይም ገንዘቡ ኢመርጀንሲ ፈንድ ላይ የማስቀምጠው ሊኩዊድ መሆን አለበት። ሊኩዊድ የሚባሉት በፋይናንስ ምንድናቸው? ቶሎ ወደ ካሽ የሚቀየር መሆን አለበት። ዓላማው ለክፉ ጊዜ እንዲደርስልኝ ነው። ለምሳሌ ኢመርጀንሲ ኢትዮጵያ ሳምበዲ ሆኗል፣ ቤተሰብ የሆነ ነገር ሆኗል፣ በ24 ሰዓት በ48 ሰዓት ድረሱ ብትባሉ ቶሎ ካሽ አውጥታችሁ ይዛችሁ የምትሄዱት ነው መሆን ያለበት። የዛሬ 10 ቀን የዛሬ 15 ቀን ወደ ካሽ የሚቀየር ነገር ከሆነ ለክፉ ጊዜ አልደረሰላችሁም ገንዘቡ ማለት ነው።
ስለዚህ የኢመርጀንሲ ፈንድ ካራክተር እሱ ነው። የተለያዩ ኦፕሽኖች አሉት። ካሽ ማስቀመጥ ይቻላል፣ ሴቪንግ አካውንት ሊሆን ይችላል፣ ትሬዠሪ ቢል ሊሆን ይችላል፣ በአጭር ጊዜ ማቹር የሚያደርጉ መኒ ማርኬት ላይ ማስቀመጥ ይችላል። ሲዲ ቱ ሳም ኤክስተንት ሲዲ ይቻላል። ያው ኢንተረስቱ ሉዝ ልናደርገው እንችላለን፣ ግን ልናወጣው እንችላለን። እነዚህን ሁሉ ተጠቅመን የክራይሲስ ማኔጅመንት አንዱ መገለጫ የሆነውን ኢመርጀንሲ ፈንድ በዛ ሶልቭ ማድረግ እንችላለን። ሁለተኛው የኢንሹራንስ ከቨሬጆች ናቸው። ኢንሹራንስ ሲባል እንግዲህ የመኪና ኢንሹራንስ አለ፣ የሄልዝ ኢንሹራንስ አለ፣ የዲሴቢሊቲ ኢንሹራንስ አለ፣ ላይፍ ኢንሹራንስ አለ። እነዚህ በሙሉ በክራይሲስ ማኔጅመንት ውስጥ የሚካተቱ ናቸው። ምክንያቱም ኢንሹራንስ በዋናነት ከቨር የሚያደርጋቸው ምንም አይነት ይሁን የኢንሹራንሱ ጸባይ፣ የእሳት ይሁን የፋየር ኢንሹራንስ ይሁን የቴፍት ኢንሹራንስ ይሁን ምንም አይነት ኢንሹራንስ ይሁን ሁለት ናቸው መገለጫዎቹ። ቅድም በክራይሲስ ዲፋይን እንዳደረግነው አንደኛ ሎው ኢን ፍሪኩዌንሲ የመከሰት እድላቸው በጣም አነስተኛ ነው። በጣም አነስተኛ ነው የመከሰት እድላቸው። ቤታችን በእሳት የመያያዝ እድሉ ምን ያህል ነው? አይ ዶንት ኖ። በፕሮባቢሊቲ ካያችሁ 0.ምናምን% ነው። ምናልባት ዜና ላይ ስትሰሙ አንዳንዴ እዚህ አካባቢ እሳት ተቃጠለ፣ የሆነ አፓርትመንት ተቃጠለ ምናምን ሲባል ትሰማላችሁ። ግን በየቀኑ በየሰፈራችን እሳት የሚቃጠልበት ሁኔታ የለም። እንደዛ ቢሆንማ በቃ ሪስክ አይባልም። ሪስክ ማለት the probability በ0 እና በ1 መካከል ያለ ፕሮባቢሊቲ ነው። ሊሆን ላይሆን ይችላል ነው። ሰፈሬ በየቀኑ እሳት የሚቃጠል ከሆነ ነገ የኔ ቤት እንደሚቃጠል ካወቅኩማ በቃ መፍትሄውም ኢንሹራንስ አይደለም፣ ያን ሰፈር ትቶ መሄድ ነው። ስለ ሪስክ እያወራን አይደለም። ሪስክ ከሆነ ግን የመከሰት እድሉ በጣም አነስተኛ ነው። ነገር ግን ከደረሰ አደጋው ከባድ ነው። እሳት ቤቴን አንድ ማቃጠል ከጀመረው የት ላይ ነው የሚያቆመው ነው። በተለይ እነዚህ አሜሪካ፣ ካናዳ አይነት ያሉ ቤቶች በጣውላ የሚሰሩ ቤቶች አንድ እሳት ከገባበት አለቀም። ላይፍ ኢንሹራንስም እንደዛው ነው። እግዚአብሔር ፈቅዶልን እስከ 70 እስከ 80 እስከ 90 ዓመት ልንኖር እንችላለን። ነገ የመሞት እድላችን በጣም አነስተኛ ነው። በጣም አነስተኛ ነው። የነገ እቅድ አለኝ። አሁን ነገ ቀጠሮ የሰጧቸው ሰዎች አሉ። እቅድ አለኝ። እግዚአብሔር ተስፋ እናደርጋለን ሁላችን ነገም የሚቀጥለው ሳምንትም በህይወት እንኖራለን ብለን የመሞት እድላችን በጣም አነስተኛ ነው። ፍሪኩዌንሲው ማለት ነው። ችግሩ ከተከሰተ ነው። ከተከሰተ ግን ቤተሰባችን ትልቅ ችግር ውስጥ ይገባል። ፋይናንሻሊ፣ ኢሞሽናሊም ፋይናንሻሊም ትልቅ ችግር ውስጥ ይገባል። ስለዚህ ዋናው ምን ነገር ምንድነው? እንደነዚህ አይነት ችግሮች በሚደርሱበት ጊዜ የእሳት ይሆናል፣ የአደጋ ሊሆን ይችላል፣ ሞት ሊሆን ይችላል፣ ዲሴቢሊቲ ሊሆን ይችላል። የመከሰት እድላቸው በጣም አነስተኛ ቢሆንም በሚከሰቱበት ጊዜ ፋይናንሻሊ ችግር ይዘውብን ሊመጡ ስለሚችሉ ለሱ የምናደርገው ዝግጅት ነው፣ ጥንቃቄ ነው። ሙሉ የፋይናንስ በርደኑን ላለመሸከም በሚል ማለት ነው። ስለዚህ ከዚህ አንፃር እንድናየው ነው። የግድ ላይፍ ኢንሹራንስ ብቻ መሆን የለበትም። ሄልዝ ኢንሹራንስ እኔ ዛሬ ጉንፋን ይዞኛል፣ ግን ሆስፒታል የሚያስገባ ጉንፋን አይደለም የያዘኝ። ነገም እንደሚያመኝ አላውቅም። ነገ ልድን እችላለሁ። ሌላውም ሰው እዚህ ያለው ማድባጭ ነገም እንደሚያማና አናውቅም አይደለም። ግን ከባድ ህመም ካመመኝስ ምንድነው የማደርገው? በጣም ይከብዳል አይደለም? በአሜሪካ አንድ ሰው የሄልዝ ኢንሹራንስ ሳይኖረው ታሞ ሆስፒታል ከገባ ኮስቱን ታውቁታላችሁ ምን ያህል እንደሆነ። ሊደርሱ አይችሉም ብለን እንገምታለን። ባይደርስ በጣም ደስተኞች ነን። ቤቴ በእሳት ባይቃጠል ደስተኛ ነኝ። መኪናዬ ቶታል ዳሜጅ ባይደርስበት ደስተኛ ነኝ። ግን እሱ አይደለም ዋናው። ህይወትን እኛ እንቆጣጠራትም። ከመድረሱ በፊት ግን ጥንቃቄ ማድረግ አለብን። the whole concept of insurance ይሄ ነው። ላይፍ ኢንሹራንስም እዚህ ውስጥ ይካተታል። ሄልዝ ኢንሹራንስ፣ ፋየር ኢንሹራንስ፣ አክሲደንታል ዋቴቨር ኢንሹራንሶች እዚህ ውስጥ ይካተታሉ። ሌላው ኢንቨስትመንት ፕላኒንግ ነው። ሶስተኛው ኢንቨስትመንት ፕላኒንግ ክራይሲስ ውስጥ እንዳንገባ የሚያግደን ምንድነው? 2 ስራ 3 ስራ ሰርተን ደክመን ያመጣነውን ገንዘብ የሆነ ቦታ ላይ ኢንቨስት ስናደርገው በቃ ለሆነ ካምፓኒ አሳልፈን ሰጥተናል ገንዘባችን ማለት ነው። ገንዘቤን አንተ ተቆጣጠረልኝ ብለን ሰጥተናል። እስከዛሬ ባንክ ላይ ቁጥር አድርገን ቆጥበን የያዝናትን ገንዘብ አሁን ለቀቅናት ማለት ነው። ከለቀቅናት በኋላ ምን ማድረግ እንችላለን? ተስፋ ብቻ ነው የምናደርገው። ገንዘባችን ዜሮ እንደማይገባ ተስፋ ብቻ ነው ማድረግ ያለብን። ግን ከተስፋም በላይ መጀመሪያ ግን መጠንቀቅ አለብን። የት ነው የማስቀምጠው? the whole concept of investment planning ይሄ ነው። ፕላን ማድረግ አለብን። በሰው ወሬ አይደለም። እንትና እዚህ ቦታ ገንዘብ አስቀምጦ አለፈለት ምናምን ስለተባለ አይደለም። ወይም የሆኑ ሰዎች ዝም ብለው ሚዲያ ላይ ወጥተው እንደዚህ አይነት ቦታ ኢንቨስት አድርጉ ምናምን ስላሉ አይደለም። እንደሱም ይቻላልም እርግጠኛ አይደለሁም። እዚህ ቦታ ኢንቨስት አድርጉ ብሎ የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ የሌለው ሰው መናገርም የለበትም። ስትራቴጂዎቹን አካሄዶቹን ማስተማር ኢትስ ኦኬ። ሃይ ስኩል ያሉት ልጆቻችንም ያውቃሉ፣ ይማራሉ። እሱ ግን ስፔሲፊካሊ እዚህ ቦታ ኢንቨስት አድርጉ ብሎ የሚመክር ሰው ካለ፣ ስፔሲፊካሊ የዚህን ካምፓኒ ስቶክ ግዙ ብሎ የሚመክር ሰው ካለ ላይሰንስድ መሆን አለበት። ስለ ስቶክ ነው የማወራው። ክሪፕቶ ከረንሲ እና ስቶክ ማለት ነው።
ላይሰንስድ የሆነ ሰው ካለ አትሊስት በህግ ተጠያቂ ነው። መጀመሪያም ፈተናውን ተፈትኖ ያለፈ ሰው የስቴቱን ፈተና ተፈትኖ ያለፈ ነው። ስቶክ ማርኬት የሚሆን ዋትኤቨር። ሁለተኛ ኤቲካል ስታንዳርዶችን መከተል አለበት። ካልተከተለ በህግ ይጠየቃል። ሊያቢሊቲ ያለበት አይኔ ላይሰንስ የለኝም አልጠየቅም ብሎ የሚያመልጥ ሰው መሆን የለበትም። ሶ ኢንቨስትመንት ፕላኒንግ በጣም ኢምፖርታንት ነው። የኛ ኮሚኒቲ ብዙ ቦታ የለንበትም ኢንቨስትመንት ላይ። ያው እኛ እንገላበጣለን፣ ገንዘባችን ተኝቷል ባንክ ላይ። ከዚህ አይነት አሰራር መውጣት አለብን። ስንወጣ ደግሞ እንዲህ 5 ዓመት 10 ዓመት ያስቀመጥነውን ገንዘብ ዝም ብለን የሆነ ቦታ መጣል የለብን። ሰሞኑን ካናገርኳቸው ሰዎች ውስጥ አንድ ሰው $10,000 ክሪፕቶ ከረንሲ አስገብቶ ዜሮ ገብቶበታል። አንድ ሰው $50,000 አስገብቶ ዜሮ ገብቶበታል። በዛው ልክ ደግሞ ያተረፉ ሰዎች አሉ። ስለዚህ ውሳኔው የነሱ ውሳኔ ነው። የማንን ምክር ሰምተው ነው የገቡት? እነሱ ናቸው የሚያውቁት። ጥንቃቄ ይፈልጋል። ኢንቨስትመንት ፕላኒንግ የክራይሲስ ማኔጅመንት አንድ አካል ነው። ገንዘቤ በኋላ ከጠፋ መልሶ ማግኘቱ በጣም የማይቻል ነገር ስለሆነ ማለት ነው። ምንድነው ማድረግ ያለብኝ? መጀመሪያ ገንዘብ መቆጠብ አለብኝ። ትንሽ እያደረኩ ገንዘብ ለመቆጠብ ኢንካሜን መጨመር አለብኝ፣ ኤክስፔንሴን መቀነስ አለብኝ። የተወሰነ ገንዘብ ከቆጠብኩ በኋላ ግን ደን ኢንቨስት ማድረግ አለብኝ። ገንዘብ ኢንቨስት አድርግ በእውቀት በመረጃ ላይ ተመርኩዞ መሆን አለበት። ይሄ እንትና ላይ አስቀምጦ አለፈለት ምናምን ሲባል ሰምቼ ዝም በገንዘቤን ብጥለው መጨረሻ ላይ ከከሰርኩ ማንን ተጠያቂ አደርጋለሁ? እና ጥንቃቄ ይፈልጋለሁ። የመጨረሻው ክራይሲስ ማኔጅመንት ስቴት ፕላኒንግ ነው። ስቴት ፕላኒንግ ማለት ደግሞ እድሜ ልካችን የደከምንበት ንብረት፣ ቤታችን፣ ሀብታችን፣ ኢንቨስትመንታችን እኛ በህይወት በማንኖርበት ጊዜ ለማን ነው የሚተላለፈው? እሱ በጽሁፍ የተቀመጠ ህጋዊ ዶክመንት ያስፈልገናል። ስቴት ፕላኒንግ ማለት ይሄ ነው። እንትና ነው ሀብቴን የሚወርሰው ብለን በጽሁፍ ማዘጋጀት አለብን። እኛ አንዳንድ ሰው እውነቱን ለመናገር ለምሳሌ ሊቪንግ ትረስት የሚባል በጣም ኮምፕሊኬትድ የሆነ የህግ ዶክመንት ነው። ይሄን የህግ ዶክመንት ለማዘጋጀት ወደ 1,000 ብር አካባቢ ያስወጣል። የህግ ሰዎች ናቸው የሚያጽፉት። ወደ 4-5 ኤሌመንቶች አሉት። ወራሽ ብለን ባዘጋጀነው ሰው ስም ዲድ ካርታ ተዘጋጅቶ ይጠብቃል። እንደ ዊል ዝም ብሎ እንደ ኑዛዜ እንትና ይውረሰው የሚል ጽሁፍ ብቻ አይደለም። በዛ ካውንቲ ተመዝግቦ ዲድ ተዘጋጅቶለት ይቆያል። ድንገትኛ በህይወት ባኖር ያ ሰው የቤቱ ባለቤት ነው። ቤት ውስጥ መኖር ይችላል፣ መሸጥ ይችላል። ልጃችን ልናደርገው እንችላለን። የትዳር አጋራችን እንደዛ ልናደርገው እንችላለን። ሄልዝ ኦቶርኒ ፓወር ኦፍ ኦቶርኒ የሚባል እኔ ብታመም የኔን የጤና ጉዳይ የሚፈርምልኝ የሚከታተልልኝ ማን ነው? ፋይናንሻል ፓወር ኦፍ ኦቶርኒ የሚባል እኔ የሆነ ነገር በሆን ቢዝነስ ካለኝ ቢዝነስን ቼክ የሚፈርምልኝ ማን ነው? ሰራተኞቼ ደሞዝ የሚከፍላቸው ማን ነው? የሆነ ሰው ማስቀመጥ አለብን። ልጆች ካሉን ማን ነው ልጅን የሚያሳድግልኝ? ማስቀመጥ አለብኝ። ካላስቀመጥኩስ ስቴቱ ይወስዳቸዋል። ፎስተር ኬር ፎስተር ማም እና ዳድ የሚባሉ ገንዘብ ለማግኘት ተመዝግበው የሚጠብቁ ሰዎች አሉ። እዚህ ሀገር ሰዎች ለነሱ ይሰጣቸዋል። በቃ እንደሆነው ይሆናሉ፣ ካልሆኑም ሆምለስ ይሆናሉ ማለት ነው። ያው ደጋግሜ የሚለው ጉዳይ ስለሆነ ነው። ከሆምለሶች ውስጥ አብዛኛዎቹ ከፎስተር ኬር የመጡ ወጣቶች ናቸው። ወላጆቻቸው ሞተውባቸዋል፣ ግን በህይወት እያሉ ምንም ልጆቼን እንትናን የሚያሳድገው ብሎ የጻፉት ነገር የላቸው። ስለዚህ ስቴት ወስዷቸዋል። ይሄን ለማዘጋጀት እስከ 1,000 ብር ይወጣል። አንዳንዱ ሰው በ500,000 $1 ሚሊዮን ያለው ሀብት ይዞ 1,000 ብር አዘጋጅቶ ከፍሎ በህጋዊ ካምፓኒ ከማዘጋጀት ይልቅ ራሴ ባዘጋጀው ይላል። ያ ሰው እኮ የህግ ዕውቀትም የለውም። እሱ ኮስቱን ዜሮ ማስገባቱን ነው ያየው። እሺ እሱ ሳዘጋጀው እንበል፣ እሱ እንደፈለገው ጉግል አድርጎ የሆነ ዶክመንት አገኝቶ ጽፎ ፈርሞ አስቀምጠው እንበል። ከዛ በኋላ በርደው ነው የማን ነው የሚሆን? እሱ በሚሞትበት ጊዜ ይሄ ንብረት የኛ ነው ሊቪንግ ትረስት አለን ብለው ሲሄዱ ካውንቲው አላቃቸውም ካላቸውስ፣ እንደዚህ የሚባል ህጋዊ ዶክመንት የላቸውም ወይም ዶክመንታቸው ህጋዊ አይደለም ካላቸውስ፣ ስቴት ፕላኒንግም የዚሁ አንድ አካል ነው ማለት ነው። የደከምንበትን ዋትኤቨር ንብረት ለትንሽ ገንዘብ ሰስተን ህጋዊ ባልሆነ መገዝም ብለን ጫር አድርገን ፈርመን ብናስቀምጠው በኋላኛ የሆነ ነገር ስንሆን ቤተሰቦቻችን ያ ዶክመንት ህጋዊ መሆኑን ለማረጋገጥ የሚያገኙት መንከራተት ህጋዊ አይደላችሁም፣ ይሄ ዶክመንት ህጋዊ ሊቪንግ ትረስት አይደለም ከተባሉ ደግሞ እንደን ፍርድ ቤት ሄደው 2 ዓመት ተንከራተው የንብረቱ 20% ኮሚሽን ለጠበቃ ተከፍሎ በቃ the whole ፕሮሰሱ ከዜሮ ይጀምራል ማለት ነው። ትንሽ ገንዘብ ለማዳን በሚል እና አንድ ስራ ከያዝነውም ሲሪየስሊ ብንይዘው ይሻላል፣ ካልሆነ ብንተው ነው የሚሻለው። በቃ እኔ ስሞት የፈለገውን ነገር ይሁን ብሎ መጨከን ነው የሚሻለው አንድ ፊቱን። እና በዚህ መንገድ ክራይሲስ ማኔጅመንት ላይ መግባት እንችላለን። ኢመርጀንሲ ፈንድ፣ ኢንሹራንስ ከቨሬጅ፣ ኢንቨስትመንት ፕላኒንግ እና ስቴት ፕላኒንግ የክራይሲስ ማኔጅመንት ሶሉሽኖች ናቸው።